የሶስት ልጅ አባት ናቸው። መምህር ደሳለኝ አስማር በእውቀትና በስነ ምግባር የታነጸ ትውልድ ለመገንባት ተግተዋል። አንድ ጥያቄ ግን አላቸው። የመኖሪያ ቤት ያለፉትን ዓመታት በቤት ፍላጎት መሻት አሳልፈዋል። ነገን ተስፋ በማድረግም በቁጠባና በትዕግስት ተጉዘዋል። ያ መሻት ታዲያ ዛሬ ላይ እውን ሊሆን አንድ እርምጃ ወደፊት ተራምዷል። እኔ ሶስት ልጆች አባት ነኝ። ቤተሰብ አለኝ። ሌሎች ኃላፊነቶች አሉብኝና ይህን ነገር በተስፋ ጠብቅ ነበር። አሁን ዛሬ በዚህ ቆጥባችሁ ግቡ ሲባል የዚህ የመሰረት ድንጋይ ሲበሰር በማየቴ በጣም ደስተኛ ነው። ለኔ ልዩ ቀን ነው። ለኔ ብቻ ሳይሆን ለመምህራንም በዚህ ፕሮግራም ለሚሳተፉ መምህራን ልዩ ቀን ነውና በጣም ደስ የሚል ቀን ነው። መምህር ሰናይት ኃይሉም ሐሳባቸውን ትጋራለች። አዲስ አበባ ላይ የቤት ባለቤት መሆንና ቤት ማግኘት በተለይ ደግሞ በየዕለቱ እያበበች እየተለወጠች በምትሄድ ከተማ ባለቤት መሆን ትልቅ መታደል ነው። በጣም የብዙ ዘመን ምኞቴ ነበረ። ያው ቤት የለኝም እኔ ደስተኛ ነኝ። በቃላት የሚገለጽ አይደለም የተሰማኝ ደስታ። የነዋሪዎችን የመኖሪያ ቤት ችግር በዘላቂነት መፍታት ትኩረት የተሰጠው የመንግስት እቅድ ነው። በቀጣዮቹ 5 ዓመታት በሀገር አቀፍ ደረጃ 1.5 ሚሊዮን የመኖሪያ ቤቶችን መገንባትም የእቅዱ አካል ነው። በዚህም ሰፋፊ ስራዎች እየተከናወኑ ነው። የባንክ ዝግጅት እያደረግን ነው። ፖሊሲ እያዘጋጀን ነው። ያ ጊዜው ሲደርስ ስንጨርስ የምናሳውቅ ይሆናል። የመሬት ዝግጅት እያደረግን ነው። የፋይናንስ፣ የመሬት፣ የቴክኖሎጂና የዲዛይን ስራ እየሰራ ነው። የነገውን ሀገር ተረካቢ ትውልድ በመገንባት ረገድ ለሚተጉ መምህራን ደግሞ የመኖሪያ ቤት ተጠቃሚ እንዲሆኑ ለማስቻል የአዲስ አበባ ከተማ አስተዳደር ለመምህራን የመኖሪያ ቤት ህንፃ ግንባታ አስጀምሯል። መምህራኖች ልብ ልትሉት የሚገባው ከተማችሁ ያላትን ሀብት ሰጥታችኋለች። ይሄ ለመጀመሪያው ዙር የቀረበው 40 ሄክታር መሬት ወይም ደግሞ 400,000 ካሬ መሬት የከተማዋ ትልቁ ሀብት ነው። ከከተማዋ ትልቁ ሀብት ቅድሚያ ተሰጥቷቸዋል። በሊዝ ዋጋ ሲሰላ በአማካይ አሁናዊ የሊዝ ዋጋ ሲሰላ ወደ 24 ቢሊዮን ብር ያወጣል። እሱ ብቻ አይደለም፣ ከ5 ቢሊዮን ያላነሰ ካሳ ከፍለንበታል። ይሄ አንድ ላይ ሲሰላ ለመምህራኖቻችን የሰጠነው አክብሮት ቅድሚያ ለሙያችሁ አገርን ለመገንባት ትውልድን ለመቅረጽ የምትከፍሉት ዋጋ ምን ያህል በመንግስትም ዘንድ በህዝባችሁም ዘንድ ክብር እንዳለው ይህንንም በተግባር እንዳሳየን እንድታዩት። ከተማ አስተዳደሩ መምህራን የትውልድ ቀራጭ የሀገር ግንባታና የብልጽግና መሰረት በመሆናቸው ለሙያው የሚገባውን ክብር ለመስጠት ቅድሚያ ሰጥቶ እየሰራ እንደሚገኝ ተነስቷል። ይህ የቤት ግንባታ መርሃ ግብር መምህራንን የመኖሪያ ቤት ባለቤት ከማድረግ ባሻገር ለዘመናት ለመምህራን የቤት ጥያቄ መልስ የሚሰጥና ለቀጣይ ትውልድ መቅረጽ በሀገር ግንባታ ከፍተኛ አስተዋጽኦ በሚያበረክቱት መምህራን የተረጋጋ ህይወት እንዲመሩ የተሰጣቸውን ትልቅ ዋስትና በአገልግሎታቸው ትሩፋት ለሚያፈሩ ቋሚ ሀብት ማሳያ ጭምር ነው። የመምህራን የመኖሪያ ቤት ማግኘት በትጋት እንዲሰሩ ለትውልድ ግንባታ የሚናቸውን እንዲወጡ ትልቅ እድል ይፈጥራል። ባለፉት ቅርብ ዓመታት በርካታ ቤቶች ተገንብተው ለተጠቃሚዎች ማስተላለፍ ተችሏል ያሉት ከንቲባ አዳነች አቤቤ በማህበር ቤት ግንባታ መምህራን ፋና ወጊ መሆናቸውን በማንሳት በቀጣይ ደግሞ የመንግስት ሰራተኞች ተደራሽ ይሆናሉ ነው ያሉት። መምህራኖች ፋና ወጊዎች ናቸው። እነሱ በዚህ ባጭር ጊዜ ውስጥ ወደ 4 ቢሊዮን የሚጠጋ ገንዘብ ቆጥበው አስደንቀውናል፣ አስደምመውናል። ሌሎቹ ደግሞ ሲጨመሩ ባንኮቻችንም የበለጠ ፋይናንስ ለማቅረብ ይበረታታሉ። ከጀመርን እንጨርሳለን። ከጀመርን ቀጥሎ ባሉት ቀናቶች ውስጥ ውጤታማ የሆነ ቀጣይነት ያለው ስራ መስራት አማራጭ ያለው ጉዳይ አይደለም። ስለዚህ ዛሬ መምህራኖችን እዚህ ሰብስበን ፕሮግራማችሁ እውን ይሆናል ስንል ሁላችንም በተከታታይ ኃላፊነታችንን ያለምንም መዘናጋትና መዘግየት ለመወጣት ቃል በመግባት ይሆናል።